ኢትስዊች የቢዝነስ ዘገባ አጋራችን ስለሆነ እጅግ አድርገን እናመሰግናለን። እንደምን ቆያችሁ የተወደዳችሁ ተመልካቾቻችን? ከእኩለ ቀን የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ወደ ቀዳሚ ጉዳይ እንለፍ። አምራች ኢንዱስትሪዎችን ለማበረታታት የ10 ዓመት እቅድ መዘጋጀቱን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። ለስራው ማነቆ የሆኑ አሰራርና ደንቦች እየተሻሻሉ መሆኑንም ቢሮ አስታውቋል። የዝባለም ጌታደ የአማራ ክልልን በኢኮኖሚ ለማሳደግና የኢንቨስትመንትን ዘርፍ የተሻለ ለማድረግ ከባለ ሀብቱ ጋር በጋራ መስራትን ይጠይቃል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮም በየዞኑ የኢንቨስትመንት አማራጮችን እንዲለዩ እያደረገ ይገኛል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ ዮሐንስ አማረ ከአሚኮ ጋር ባደረጉት ቆይታ ለኢንቨስትመንቱ ምቹ የሆኑ ቀጠናዎች መለየታቸውን አንስተዋል። እንደ ቢሮ አጠቃላይ ክልሉንን በ6 የኢንቨስትመንት ቀጠና ለይቶ ለማልማት እቅድ አቅዷልኝ። ይህን ታሳቢ ባደረገ መንገድ የፍኖተ ካርታ አዘጋጅቷልኝ። ከ6ቱ የልማት ቀጠናዎች ውስጥ በሁለቱ በጣና መቀነትና በሰሜን ምዕራብ የልማት ቀጠናዎች ላይ ጥልቅ የትንተና ጥናት አካሂዷልኝ። በእነዚህ በሁለቱ ቀጠናዎች ላይ ወደ 30 ነዶች ተለይተዋልኝ። በተለይም አሰራር ደንብና መመሪያዎች ለባለ ሀብቱ ማነቆ እንዳይሆኑ የማሻሻል ስራዎችም እየተሰሩ ይገኛሉ ብለዋል ምክትል ቢሮ ኃላፊው። የሀገር ውስጥና የውጭ ባለ ሀብቶች እንዲመጡ ከተፈለገ ክልሉ ውስጥ ያለውን አሰራር እና አደራጀቱን ማስተካከል አለበት ነው። የመጀመሪያው የክልሉ መንግስት ለኢንዱስትሪና ኢንቨስትመንት ዘርፍ በጣም የተለየ ትኩረት የሰጠው ተግባር ነው። አንዱ ማሳያው በአዲሱ የመልሶ ማቋቋም አዋጅ ያስፈጸመች መልሶ ማቋቋም አዋጅ መሰረት ኢንቨስትመንት በተማከለ መንገድና ልዩ ትኩረት ተሰጥቶት እንዲመራ በሚያስችል መንገድ በአዲሱ አዋጅ እንዲካተት ተደርጓል። አምራች ኢንዱስትሪዎችን ለማበረታታትም የ10 ዓመት እቅድ መዘጋጀቱን የተናገሩት አቶ ዮሐንስ ወደ ክልሉ ለሚመጡ ባለሀብቶች ምቹ ሁኔታን ለመፍጠር እየተሰራ ስለመሆኑ ነው የጠቆሙት። አምራች ኢንዱስትሪዎች የሚመሩበት የ10 ዓመት ስትራቴጂክ እቅድ ተዘጋጅቷልኝ። ይሄ በ10 ዓመት ውስጥ የት አካባቢ ምን አይነት አምራች ኢንዱስትሪ መሰማራት አለበት፣ ምን ጸጋ ምን ሀብት አለን የሚለውንም እሱን ታሳቢ ባደረገ መንገድ ስትራቴጂክ ተለይቷል። ይሄ አጠቃላይ የክልላችንን ባለሀብት ለመሳብ ትልቅ አቅም ነው የሚሆነው። የውጭ ባለሀብቶችንና የተሻለ ብቃት ያለባቸው የሀገር ውስጥ ባለሀብቶችን ለይቶ ወደ ክልላችን እንዲስብ በማድረግ በኩል ስምሪት ሰጥቷል እና አንዱ የተሰራው ስራ ወደ ክልላችን የሚመጡ ባለሀብቶችን ምቹ ሁኔታ መፍጠርና የክልላችን ጸጋ በደንብ የማወቅና እሱን የማስታወቅና የመሸጥ ስራ ነው እየተሰራ ያለ። በክልሉ በበጀት ዓመቱ ባለፈው ሩብ ዓመት ከ1600 በላይ አልሚ ባለሀብቶች በተለያዩ ዘርፎች ተለይተው ወደ ስራ ለመግባት በዝግጅት ላይ መሆናቸውንም ምክትል ቢሮ ኃላፊው ገልጸዋል።